መጽሐፍ ቅዱስን ማንበብ አስደሳችና ጣፋጭ እንዲሆንልህ ከንባቡ ይበልጥ ጥቅም ማግኘት እንድትችል ብዙ ሰዎችን ውጤታማ ያደረጋቸውን 6 ነጥቦች እነሆ። አስቀድመ ግን ሰብስክራይብ፣ ሼር፣ ላይክ በማድረግ ቤተሰብ እንሆን። አንደኛው ለማንበብ አመቺ የሆነ ቦታ ምረጥ። መጽሐፍ ቅዱስን ስታነብ ጸጥ ያለ ቦታ ጊዜን ለማግኘት ሞክር። በምታነበው ነገር ላይ ትኩረት ማድረግ እንድችል ሐሳብን የሚከፋፍሉ ነገሮችን ከዙሪያ ማስወገድ አለብን። በቂ ብርሃን፣ ንጹሕ አየር ያለበት ቦታ ሆነ ማንበብ የተሻለ ጥቅም እንድታገኝ ይረዳሃል። መጽሐፍ ቅዱስ በተመስጦ ለማንበብ አመቺ ስፍራ እጅግ ወሳኝ ነው። ሁለተኛው አይምሮን ክፍት አድርግ። መጽሐፍ ቅዱስ በሰማይ ካለው አባታችን ያገኘነው ስጦታ ነው። አንድ ልጅ አፍቃሪ ከሆነ ወላጁ ለመማር እንደሚጓጓ ሁሉ አንተም እንዲህ አይነት ዝንባሌ ይዘህ ማንበብ ከንባቡ የተሻለ ጥቅም እንድታገኝ ይረዳል። እግዚአብሔር እንዲያስተምር ከፈለግ በቅድሚያ መጽሐፍ ቅዱስ በተመለከተ ያለን አሉታዊ አመለካከቶች ማስወገድ አለብን። መጽሐፍ ቅዱስን ስትቀርበው የራስን ግምት ይዘህ አትቅረብ። እርሱ የሚናገርን ለማዳመጥ ሞክር። አይምሮን ክፍት አድርገው፣ እርሱ ይናገርሃል። ሦስተኛው የምታነበውን ነገር ለመረዳት ሞክር። የተወሰኑ ገጾችን ለመሸፈን ብቻ ብለህ አታንብብ። የምታነበውን ነገር ለማስተዋል ጥረት አድርግ። ራስን እንዲህ ብለህ ጠይቅ። በማነበው ክፍል ላይ የተጠቀሰው ግለሰብ ማን ነው? ባህሪው ምን ይመስላል? እግዚአብሔር በዚህ ክፍል ላይ ምን እየተናገረ ነው? የእግዚአብሔር ሐሳብ ምንድን ነው? እነዚህን የመሳሰሉ ጥያቄዎችን እየጠየቅ ስታነብ መጽሐፍ ቅዱስ በደንብ ግልጥ እየሆነልህ የመረዳት አቅም እየጨመረ ይሄዳል። ሳትጣደፍ ረጋ ብለህ አንብብ። በምታነበው ነገር ተመሰጥ። ማለትም በዓይነ ሕሊና ለመሳል ጥረት አድርግ። እያንዳንዱ ጥቅስ በዙሪያ ካለው ሐሳብ ጋር እንዴት እንደሚዛመድ ለማስተዋል ሞክር። አራተኛው ግብ አውጣ። መጽሐፍ ቅዱስን ስታነብ ለራስህ አንድ ጠቃሚ ትምህርት ለማግኘት ግብ አድርግ። ለምሳሌ ስለ እግዚአብሔር ይበልጥ ለማወቅ ግብ አድርግ፣ ወይንም ደግሞ ስለ ዘላለም ሕይወት ለማወቅ ግብ አድርግ፣ ወይ ደግሞ እግዚአብሔር ከሰው ልጆች የሚፈልገው ነገር ምንድን ነው የሚለውን ግብ አድርግ። ብቻ አንተ ማወቅ ስለምትፈልገው ነገር ግብ አስቀምጥና ወደ መጽሐፍ ቅዱስ ቅረብ። ከዚያም ያወጣውን ግብ ላይ ለመድረስ የሚረዱን የመጽሐፍ ቅዱስ ክፍሎች ምረጥ። እነዛን ካደረግክ በኋላ መጽሐፍ ቅዱስን ማንበብ ስትጀምር ግብ ስላደረግከው ነገር በቂ ዕውቀት ከመጽሐፍ ቅዱስ ታገኛለህ። አምስተኛ ማንበብ ከመጀመር በፊት ጸልይ። በመጽሐፍ ቅዱስ ውስጥ የሚገኘው የእግዚአብሔር ሐሳብ ነው። በመሆኑም ሐሳቡን መረዳት እንድንችል የእግዚአብሔር እርዳታ የሚያስፈልገን መሆኑ አያስገርምም። እግዚአብሔር ለሚለምኑት መንፈስ ቅዱስ እንደሚሰጥ በሉቃስ ምዕራፍ 11 ቁጥር 13 ቃል ገብቷል። መንፈስ ቅዱስ እግዚአብሔርን ሐሳብ እንድትረዳ ያግዛል። ስለዚህ ማንበብ ከመጀመር በፊት እግዚአብሔር እንዲረዳ፣ አይምሮን እንዲከፍት፣ የእግዚአብሔርን ቃል ማስተዋል እንድትችል በእግዚአብሔር ፊት ጸልይ። እርሱ ይህንን ጸሎት ይሰማሃል፣ አይምሮን ይከፍትልሃል። እርሱን ለማወቅ ያለን ጉጉት መለመንን እግዚአብሔር ይገነዘባል። አይምሮንም ስለሚከፍትልህ መጽሐፍ ቅዱስ የመረዳት ባለጠግነት ከፍ እያለ ይመጣል። ስድስተኛው በድምፅ የተቀዱ መጽሐፍ ቅዱስ ማዳመጥ። በድምፅ የተቀዱ መጽሐፍ ቅዱስን በምናዳምጥበት ወቅት ምን ያህል የመጽሐፍ ክፍሎችን እንዳነበባችሁ፣ ጊዜው ምን ያህል እንደሄደ ስታስቡ ትገረማላችሁ። መጽሐፍ ቅዱስን ስታነቡ ንባባችሁ ፈጣን ስለሚሆን የተደበቁ ጥቃቅን ሐሳቦችን ላታስተውሉ ትችላላችሁ። በድምፅ ማዳመጥ ግን የተሻለ ውጤት አለው። ጳውሎስ ይጽፍላቸው የነበሩት ሰዎች ልክ እንደኛ የጽሑፍ ቅጂ አልነበራቸውም። ነገር ግን ጽሑፉ በጉባኤ ላይ ይነበብላቸው እንደነበረ ማስተዋስ አስፈላጊ ነው። እነዚህን 6 ነገሮች በጥንቃቄ ካደረግ መጽሐፍ ቅዱስን እየወደድክ እግዚአብሔር የሚናገርን እያዳመጥ በሕይወትህ ላይ የመለወጥ ዕድል ከፍተኛ ነው። አመሰግናለሁ። ሰብስክራይብ፣ ሼር፣ ላይክ፣ ኮሜንት ያድርጉ።